የምንካፈለው አሰብ ነው። ኢሳያስና አብይ የተቋረፉባት ዕለት ወዳፎም ጋር የምንካፈለው አሰብ ይሆናል። ያን ሰሞን ደስታው በርከት ብሎ ታየ። የየሀገራቱ ተስፋ እያንዳንዱ ተስፋ ሆኖ የታየበት ጊዜ ሆነ። ከአስመራ እስከ አዲስ አበባ ደስታውና ሽርጉዱ በረከተ። የአስመራ መንገዶች አማርኛ ቋንቋ መልሰው ያዳመጡበት፣ ኢሳያስ አፈወርቂም አዲስ አበባ ላይ በተኛውን የረሱትን ቋንቋ የተናገሩበት ጊዜ ነበር። በረራዎቹ፣ ንግዱ፣ የህዝብ ለህዝብ ግንኙነቱ ጦፎ ነበር። የኢትዮጵያ ዘፋኞች ምጽዋ ላይ ክሊፖቻቸውን እየሰሩ በትግርኛና በአማርኛ ቋንቋዎች አዲመራ እየተባለ የሚጨፈርበት ጊዜ ሆነ። ሰላሙን ምን ያክል የሰው ልጆች ተስፋ እንደሆነ የታየበት ጊዜ ጭምር ሆነ። መጠላላቱ፣ መዘጋጋቱ፣ መራራቁና መቆራረፉ፣ ወገን አይደለህም ወገን አይደለህም መባባሉ በፖለቲከኞች ዘንድ ብቻ እንጂ ህዝቡ ዘንድ እንዳልነበር የሚያረጋግጥ ጊዜ ሆነ። ጠቅላይ ሚኒስትር አብይ አህመድ ኢሳያስ አፈወርቂን ወደ አፎን ብለው የጠሩበት፣ አሰብን ያነሱበት ጊዜም ነበር። ነገር ግን አሰብ ስትነሳ በወቅቱ ኢሳያስ አፈወርቂ ምላሽ ከመስጠት ተቆጥበው ነበር። ወደ አፎም ጋር የምንካፈለው አሰብ ይሆናል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የጠቅላይ ሚኒስትር አብይ አህመድ ግንኙነት ከፕሪቶሪያ ስምምነት በኋላ እንደቀደመው አይደለም በሚል ለ2 ዓመታት ገደማ ውስጥ ሲጣማ ቆይቶ አሁን ጉዳዩ ለይቶለታል። ሁለቱ መሪዎች አሁን ላይ ከባድ ልዩነት ላይ ይገኛሉ። መሪዎቹ ሲታረቁ የታረቁት ሀገራት፣ መሪዎቹ ሲቋረፉ አብረው ተቋርፈዋል። ጠቅላይ ሚኒስትር አብይ በሐምሌ ወር 2018 ዓ.ም ወደ አስመራ በተጓዙበት ወቅት ፕሬዝዳንት ኢሳያስ ለኢትዮጵያ ሕዝብ ትልቅ ክብርና ፍቅር አለው ካሉ በኋላም ለኢትዮጵያ ልማትና ሰላም የሚጨነቅ በሁለቱም ሀገራት ግንኙነት ብቻ ሳይሆን ለቀጠናው ሀገራት የሚያስብ መሪ መሆናቸውን መስክረውላቸው እንደነበር አይዘነጋም። በዚህ ወቅትም ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ኢሳያስ መኖሪያ ቤት አጃቢዎቻቸውን ጨምሮ ቡና ሲጋብዙ በመገናኛ ብዙሃን ላይ ታይቷል። ፕሬዝዳንት ኢሳያስ በበኩላቸው ከ20 ዓመታት በኋላ ሐምሌ 15 2018 ዓ.ም አዲስ አበባ ሲደርሱም የጠበቃቸው ትልቅ የህዝብ አድናቆት ያልተለመደ የደስታ ስሜት እንዲያሳዩ ከማድረጉም በላይ የበርካቶች መነጋገሪያ ሆኖ እንደነበር አይዘነጋም። ልቤ ውስጥ ያለውን ስሜት መግለጽ ከበደኝ፣ ታሪክ እየተሰራ ነው፣ በመካከላችን ጥላቻና ቂም ውድመትን ለማስፋት የሚደረገው ሴራ በመክሸፉ በሁሉም ዘርፍ ለልማት ለብልጽግናና ለመረጋጋት በጋራ ወደፊት ለመራመድ ቆርጠናል በማለት ነበር በወቅቱ መልእክታቸውን ያስተላለፉት። ያም ደግሞ ደረታቸውን እየመቱ ነበር። ጠቅላይ ሚኒስትር አብይ የመጀመሪያዎቹ 2 የስልጣን ዓመታት ውስጥ ብቻ ሁለቱ መሪዎች ቢያንስ 14 ጊዜ ከአዲስ አበባ ወደ አስመራም ከአስመራ ወደ አዲስ አበባ ተመላልሰዋል። ይህ ግን የትግራይ ጦርነት በስምምነት ከመጠናቀቅ በኋላ ፈጽሞ አልታየም። ሁለቱ መሪዎች በውጭ ሀገራት ሲገናኙ ጭምር ሰላምታቸው ቀዝቅዞ መነጋገሪያ ለመሆን በቅተው ነበር። እንደ አውሮፓውያን አቆጣጠር ታህሳስ 10 2019 ዶክተር አብይ የኖቤል የሰላም ሽልማትን በተቀበሉበት ወቅት በሁለቱ ሀገራት መካከል የተደረገው የሰላም ስምምነት የፕሬዝዳንት ኢሳያስ አፈወርቂ ሚና ወሳኝ እንደነበር ተናግረዋል። ይህን ሽልማት የተቀበልኩት በባልደረባይና የሰላም አጋሬ በፕሬዝዳንት ኢሳያስ አፈወርቂ ጭምር ነው። ጦርነት የሁሉም ተሳታፊዎች ውድቀት ምልክት ነው። ጦርነት ሰዎችን ምሕረት የለሽና ጨካኝ ብሎም ቁጡና ጨካኝ ያደርጋቸዋል በማለት ከመጽሐፍ ቅዱስ ጥቅስ በመጥቀስ ሰይፋቸውን ወደ ማረሻም ጦራቸውንም ወደ ማጭድ እንደሚቀይሩ መናገራቸው አይዘነጋም። ያ ጊዜ ለሁለቱም ህዝብ ከፍተኛ ደስታ እንደነበር ይታወሳል። ሰላም መውረዱ ህዝብን በዚያ ልክ መጠን የሚያስደስት መሆኑም የታየበት ጊዜ ነበር። ሆኖም ግን በዚያን ወቅትም የሚቃወሙ ነበሩ። ኢሳያስና አብይ ተጣምረው የፌዴራል ስርዓቱን ሊቀይሩት ነውና ህወሓትን ሊያጠፉት ነው የሚል ክስም ይሰማ ነበር። በተለይ ደግሞ ከትግራይ ጦርነት በፊት። አሁን ላይ ከህወሓት ጋር ጦርነት ቢደረግም የፌዴራል ስርዓቱ ግን እንደተባለው አልተወገደም። እናም ባለበት ቀጥሏል። በወቅቱ ትክክለኛ ስጋቶች ግን ነበሩ። ከነዚህም ውስጥ የሁለቱ መሪዎች ግንኙነት በግለሰብ ደረጃ ከሚወሰን በተቋማት መካከል ቢሆን የሚሉ ነበሩ። በአብይና በኢሳያስ መካከል ያለው ግንኙነት የግል እንደሆነ ከዚህ በፊት በኢሳያስና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መካከል የነበረውን በመጥቀስ ታሪክ ራሱን እንዳይደግም ወይም ሰላሙ መልሶ ወደ ግጭት እንዳይገባ ሲሉም ነበር። እንደ ምክንያት ሲቀርበው የነበረው ደግሞ ሁለቱ ሀገራት ያልተቋጨ ፍች ያላቸው ሀገራት በመሆናቸው ነበር። ኢትዮጵያና ኤርትራ ተለያይተው መኖር የሚከብዳቸው ሀገራት ናቸው። መለያየቱን ቢሆን እንኳን በራቸውን ዘግተው መኖር ግን አይችሉም። ምክንያቱም ብዙ ያልተቋጩ ነገሮች አላቸው። ያን የሄድኩ ጊዜ እነዚህ ነገሮች ለማስተካከል የተወሰነ ሙከራ ተደርጎ ነበር። ሆኖም ግን ሳይጠናቀቅ ድንበሮች ተመልሰው ተጠረቀሙ። ያኔ መስራት የነበረባቸው ስራዎች በፍጥነት ባለመሰራታቸው ይሄው ዳግም ጦርነት ስጋት እንዲረባ አድርጓል። ሀገራቱ ሰላም ሆነው አስመራና አዲስ አበባ አንድ ዘፈን ሲጨፈር ችግሮች እንዳሉ ወደ ጎን ተብለው እንጂ ተፈቶ አልነበረም። ላብነት በኤርትራና በኢትዮጵያ መካከል
እንደ የድንበር ማካለል፣ የቀይ ባህር ጉዳይ፣ የኢኮኖሚ ስምምነትና ግንኙነት የመሳሰሉ ዋና ጉዳዮች ነበሩ። ነገር ግን ሁሉ በወቅቱ ወደ ጎን ተብሎ ነበር። ጠቅላይ ሚኒስትር አብይ አህመድ በዚያ የሰላሙ ጊዜ አንድ ነገር ደጋግመው ያነሱ ነበር። እሱም ቀይ ባህር ሲሆን ኢላማቸው ደግሞ አሰብ ነበረች። በወቅቱ ጠቅላይ ሚኒስትሩ በግልጽ ባይናገሩትም ኤርትራ አሰብን ለኢትዮጵያ ትሰጣለች ወይ ደግሞ ኢትዮጵያ እንድትጠቀምባት ትፈቅዳለች የሚል እምነት እንደነበራቸው ከክስተቶች ማስታወስ ይቻላል። የኢትዮጵያ መርከቦችም መልህቃቸውን በአሰብ እየጣሉ ነበር። ወደቡ በቅርቡ ለኢትዮጵያ መርከቦች አገልግሎት መስጠት እንደሚችል ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ያኔ መቀሌ የተባለች ግዙፍ መርከብ ከሳውዲ በጠዋት ተነስታ አሰብ ላይ መልህቋን በመጣል ከ20 ዓመት በኋላ የመጀመሪያዋ የኢትዮጵያ መርከብ ተብላ እንደነበር አይዘነጋም። እናም የኢትዮጵያ ሀሳብ ከመጀመሪያው ቀይ ባህር እንደነበር ይታወቃል። በወቅቱ ኤርትራ ለዚህ ፍላጎት በቂ ምላሽ አልሰጠችም ነበር። ይልቁንስ ፈቃደኛ ትመስል እንደነበር አይዘነጋም። በወቅቱ ከኢትዮጵያ ወደ አሰብ የሚያስገባው መንገድ ሲጠገን ኤርትራ ደጋፊም ተባባሪም ነበረች። እንደሚታወቀው ኢትዮጵያም ከአሰብ እስከ ኢትዮጵያ ድንበር የሚዘልቀው መንገድ ገንብታው ነበር። ይህም ከኤሊዳር ማንዳ ያለው 30.6 ኪሎ ሜትር ሲሆን ግንባታውን ያካሄደው የመከላከያ ኮንስትራክሽን ኢንተርፕራይዝ ነበር። እንዲሁም ከማንዳ ኢትዮጵያ ድንበር ድረስ ያለውን 30 ኪሎ ሜትር መንገድ ደግሞ ኢኮስኮ ነበር የገነባው። የመንገዱ ከባድ ሥራ በሁለት ክፍሎች ተካሄደ ሲሆን ከ121 ሚሊዮን ብር በላይ ኢትዮጵያ ወጪ አድርጋለች። መንገዱ የተገነባው ጠጠር በማልበስ ጠባብ የሆኑትን መንገዶች ወደ 10 ሜትር እና 12 ሜትር የመንገድ ግራና ቀኝ ትከሻን ጨምሮ የቆረጣ ሥራ ማከናወን፣ የውሃ መፋሰሻ ፉካና ቦዮችን መገንባት እንዲሁም ተራራማ በሆኑ ቦታዎች ላይ ናዳን ለመከላከል የሚረዳ ቃፊ ግንብ ሥራ በመካሄድ ነበር። መንገዱ የተሰራው መስመሩን የሚጠቀሙ የጭነት ተሽከርካሪዎች ክብደት መሸከም እንዲችል ተደርጎ ነበር። የመንገዱ ግንባታ አሰብን በቀጥታ ከኢትዮጵያ ጋር ያገናኛት ሲሆን እስከ አዲስ አበባ ድረስም ይዘልቃል። የአዲስ አበባ አሰብ መንገድ 882 ኪሎ ሜትር ርዝመት ያለው ሲሆን 811 ኪሎ ሜትር በኢትዮጵያ፣ ቀሪው 71 ኪሎ ሜትር ደግሞ በኤርትራ ክልል ውስጥ ይገኛል። ይህም ኢትዮጵያ አሰብን ለመጠቀም ግልጽ ፍላጎት እንደነበራት ያሳየ ነበር። ያ ብቻ ሳይሆን ኢትዮጵያ እስከ ኮንፌዴሬሽን የደረሰ ፍላጎት እንደነበራትም ሲነገር ነበር። ለዚህ ደግሞ ኢንጂነር ታከለ ኡማ ይቅርታ የጠየቁበት ካርታ ይታወሳል። በፈረንጆቹ 2019 አልያም ሀገራቱ እርቅ ባወረዱ በዓመቱ የአዲስ አበባ ከንቲባ አቶ ታከለ ኡማ የኢትዮጵያን ግዛት ቀይ ባህርን ባጠቃለለ መልኩ የተሳለበትን የአፍሪካ ካርታ ከጀርባቸው አድርገው ነበር። ጥያቄና ውዝግብን ያስነሳ ካርታም ብዙዎች በተለያዩ ማህበራዊ ገጾች የተጋሩ ሲሆን ኢትዮጵያንና ኤርትራን የሚለየው ድንበር በትክክል እንደማይታይ ብለውም የኢትዮጵያ ግዛት እስከ ቀይ ባህር ድረስ እንደሚዘረጋ የሚያሳይ ነው በሚል ኤርትራን ሲቃወሙት ነበር። ያኔ ታዲያ ታከለ ኡማ በትዊተር ገጻቸው ላይ ይቅርታን ጠይቀው መስተካከል ያለበት እንደሆነ አጽንኦት ሰጥተው እንደነበር አይዘነጋም። ታከለ ኤርትራውያን ወንድሞችና እህቶቼን ስህተት ስለጠቆማችሁኝ በጣም አመሰግናለሁ። እንዲህ ሳናውቅ ያደረግናቸው ስህተቶች ቶሎ መስተካከል ስላለባቸው እንዲወርዱ አድርገናል። ከጥቆማው ተነስተን ሌሎች ስህተቶችን አግኝተናል ብለው ነበር። ሆን ተብሎ የተደረገ ይሁን አይሁን እነዚህ ምልክቶች በአጠቃላይ ኢትዮጵያ ቀይ ባህር ላይ የነበራትን ፍላጎት ፍንትው አድርገው የሚያሳዩ ነበሩ። በአንጻሩ ኤርትራ ቀይ ባህር ላይ የጠበቀ አቋም ነበራት። ይህ ሁሉ የነበረው ከትግራይ ጦርነት በፊት ነበር። ስለዚህ የሁለቱ ሀገራት የልዩነት ጽንስ የተፈጠረው በቀይ ባህር ምክንያቱ ሊባል ይችላል። ስለዚህ ወደፊት ችግር ከተፈጠረ አሊያም ግጭት ከመጣ ሊሆን የሚችለው በጣልቃ ገብነት አሊያም በሌላ ጉዳይ ሳይሆን በቀይ ባህር የመሆን ዕድል ሰፊ ነው። ምክንያቱም ኢትዮጵያ ከመጀመሪያው አንስቶ አሰብን የመጠቀም ፍላጎት አሳይታለች። ኤርትራ በበኩሏ ለዚህ ፈቃደኛ አልነበረችም። ይህ ጉዳይ 7 ዓመታትን አልፎ አጀንዳ እንደሆነ መቀጠሉም ወደፊት የምስራቅ አፍሪካ የፖለቲካ ስበት ማዕከል ሆኖ እንደሚቀጥል ማሳያ ነው። አገራቱ እርቅ ሲያወርዱ የተስማሙባቸው ነጥቦች አሉ። በዋነኝነት የአልጀርሱን ስምምነት ተግባራዊ ለማድረግ ነበር። አሁን ላይ እነዚያ ስምምነቶች አደጋ ላይ መውደቃቸውን የ2010 የጅዳ ስምምነት እንደፈረሰ የሚያሳዩ ምልክቶች አሉ። በጅዳው ስምምነት ሊፈጸም ቃል የተገባው የአልጀርሱ ስምምነት 4 ነጥቦች ነበሩት። አንደኛው በሁለቱ ሀገራት መካከል የነበረውን የባላንጣነት መንፈስና በጠላትነት መፈላለግ ማቆም፣ ሀገራቱ ከዛቻና የኃይል እርምጃ እንዲቆጠቡ ማድረግ። ሁለተኛው ከአልጀርሱ የሰላም ስምምነት ቀደም ብሎ በሰኔ 1992 ዓ.ም የተደረሰውን በባላንጣነት ያለመታየት ስምምነት እንዲከበር ብሎም ወደፊት በተግባር እንዲፈጸም ዋስትና መስጠት። ሶስተኛው በስር ያሉ የጦር ምርኮኞችና ግለሰቦች ተለቀው ወደ የሀገራቸው እንዲመለሱ ማስቻል። አራተኛው ሁለቱ ሀገራት በየግዛቶቻቸው ውስጥ ላሉ የትኛውም ወገን ዜጎች ሰብአዊ እንክብካቤ እንዲያደርጉ ድልድይ መሆን ናቸው። ከዚህ በተጨማሪም ለታጣቂዎች ከለላና ድጋፍ መስጠት ጭምር የሚከለክል ነበር። ሆኖም አሁን ላይ ስምምነት የፈረሰ ይመስላል። በተለይም ኤርትራ ከህወሓት አንደኛው አንጃ ጋር ማበሯ እንዲሁም ኢትዮጵያ ብርጌድና ሐመዶ የተባለውን ቡድን ማስጠጋቷም ስምምነቱን በቀጥታ የሚያፈርሰው ነው። የሚያስገርመው አንድም ዓለም አቀፍ ተቋም ሰላም ስምምነቱን እንዳፈረሱ የሚጠይቅ አለመኖሩ ነው። ሁለቱ ሀገራት አሁን ላይ በብዙ ጉዳዮች ውጥረት ላይ ይገኛሉ። ሰላም ለሀገራችን፣ ሰላም ለአፍሪካ ቀንድ ይሁን። አበቃን። መልካም ጊዜን ተመኘን።